ስትናገሩ ድምጻችሁ የማትወዱት ሰዎች ይሄ ቪዲዮ ለእናንተ ነው። እኔ ለመጀመሪያ ጊዜ ራሴን ቪዲዮ ሪከርድ አድርጌ ድምፄን ስሰማ የእውነት ድምፄ ያስጠላኝ ነበረ፣ አልወደውም ነበር። አሁን ግን ቪዲዮ ስሰራ እናንተን ሳስተምር ምቾት እንዲሰጠኝ ያገዙኝን 3 ኤክሰርሳይሶችን እነግራችኋለሁ። በተለይ ሶስተኛው ግዴታ እናንተ የሚያስፈልጋችሁ ስለሆነ ቪዲዮን እስከ መጨረሻው ተመልከቱ። የመጀመሪያው ነገር እንደ ሁሉም ሰው ቢረዳውና ፊክስ ቢያደርገው ብዬ የማስበው አተነፋፈሱን ነው። ብዙ ሰው ሲናገር አተነፋፈሱ ልክ አይደለም። ተራራ የወጣ ያህል በዚህ ልክ ነው የሚተነፍሰው። እንደዚህ ካወራችሁ ማለት ነው ቶሎ ቶሎ ነው የምታወሩት፣ አትረጋጉም። ከጉሮሯችሁ ነው የምታወሩት። ድምጻችሁ እንደፈለገ ሀይ ይሄድባችኋል፣ ቀጭን ይሆንባችኋል፣ ያስጠላችኋል። ከሱ ይልቅ እኔን ያገዘኝ እና አሁንም ስናገር ሞር ድምጼ ስትሮንግ እንዲሆን በደንብ ሪዞናንስ እንዲኖረው ያገዘኝ ዲፕ ብሪዚንግ ነው። እንዴት ነው የምንሰራው ካላችሁኝ፣ በአፍንጫችሁ በጥልቀት አየር ማስገባት፣ ሆዳችሁን ኤክስፓንድ ማድረግ፣ ቀስ እያላችሁ አየሩን ማስወጣት። አሁን ከዚህ በኋላ የማወጣቸውን ቃላት ተመልከቷቸው፣ እስኪዋቸው። ሪዞናንስ የላቸውም፣ ስትሮንግ አይደሉም፣ ፓወርፉል አይደሉም። ለምንድን ነው? ቃላት ሁልጊዜም ቢሆን አየር ያስፈልጋቸዋል። ድምፅ የሚባለው ነገር ያለው በነገራችሁ ላይ በእስትንፋስ ነው፣ በአየር ነው። ሶ ፕሊስ ቼክ አተነፋፈሳችሁ ሻሎ ነው ወይስ ዲፕ ነው የሚለውን። ሻሎ ከሆነ ዲፕ ብሪዚንግ መጀመሪያ ፕራክቲስ የምታደርጉት እሱን ነው። ሌላ ወንዶች ሆናችሁ ወደ ላይ ድምፄ ቀጭን ይሆንብኛል፣ ሃይ ፒች ይሆናል። ኢቨን አንዳንድ ሴቶችም ትንሽ ድምፄ ቀጭን ስለሚሆን ምቾት አይሰጠኝም። እንደዛ ከሆነ መጀመሪያ ሁላችንም ስፒኪንግ ፒች አለን፣ ኖርማል የሚባል ስፒኪንግ ፒች አለ፣ የምናወራበት ፒች አለ። ለምሳሌ አሁን ይህን ቪዲዮ እየሰራው የማወራበት ምቾት የሚሰጠኝ ስፒኪንግ ፒች ነው ማለት ነው። ከዛ ግን እንዳስፈላጊነቱ ይሄ ኖርማል ከሆነ ስፈልግ ደግሞ ሀይ መሄድ ይችላለው። ሞር ደግሞ ከኖርማሉ ደግሞ ሞር ከፈለኩ ደግሞ ወደ ሎው ወደሚባለው ይሄ ወንዳ ወንድ ሆርነን ወዳለው ድምጽ መሄድ ይችላለው ማለት ነው። ግን ሁላችንም እናንተም የምታወሩበት ፒች ስላለ እሱን ነው የምትፈልጉት። እንዴት ነው የምፈልገው ካላችሁኝ፣ አየር በጥልቀት አየር አስገቡ። ይላርጉት ጆሮአችሁ ላይ። አሁን ከዚህ ካላችሁ በኋላ የምታወሩበት ፒች የእናንተ ኖርማል ምቾት የሚሰጣችሁ ሚድል ላይ ያለ መካከል ላይ ያለ ስፒኪንግ ፒቻችሁ ነው ማለት ነው። አሁን ከሷ ትንሽ ስላይትሊ ከፍ ካለች ቀጭን ትሆናለች። ከሱም ከወረደ ይሄ ወንዳ ወንድ ጎርነን ያለ ድምጽ ይሆናል። አላማው ጎርነን ያለ ድምጽ እንዲኖራችሁ አይደለም። እሱ ብቻ የምታወሩ ከሆነ ኢፌክቲቭ ስለማትሆኑ ኮሚኒኬሽን ላይ ማለት ነው። ሶ የምሰጣችሁ ኤክሰርሳይዝ ምንድነው የሚሆነው መሰላችሁ? ሞር እነዚህ ወደ ሃይ ወደ የሚሄድባችሁ አጋጣሚ ላይ ማስተዋል እና መመለስ። ለምሳሌ ሳታስቡት ከሆነ ሰው ጋር እያወራችሁ ሃይ በሆነ ብቻ የምታወሩ ከሆነ አሌክስ ተረጋጋ፣ ታቆማላችሁ። አየር አስገባችሁ አለ። አሁን ከዚህ በኋላ የማወራበት ፒች ይሄ ኖርማል ፒች ነው ማለት ነው። በጣም ቀጭን ሆኖ አያሳቅቀኝም። ከዛ ሌሎቹም ኤክሰርሳይሶች አሉ። ሶስተኛና የሚያስፈልጋቸው ደግሞ ለእናንተ እንዳልኳቸው እኔንም የጠቀመኝ ራሳችሁን ቪዲዮ ሪከርድ በማድረግ ስሙት። ለምን ካላችሁኝ እናንተ ስትናገሩ ራሳችሁን የምትሰሙበት መንገድና ቪዲዮ ሪከርድ አድርጋችሁ ራሳችሁን የምትሰሙበት መንገድ ይለያያል። ሰዎች የሚሰሙት የእናንተን ድምጽ ቪዲዮ ሪከርድ አድርጋችሁ ድምጻችሁን እንደምትሰሙት በምትሰሙበት መንገድ ነው እንጂ አሁን ለምሳሌ እኔ እያወራሁ ነው። አሁን የሚሰማኝ ድምጽ አለ። እኔ እያወራሁ የራሴ ድምጽ ይሰማኛል። ይሄን ድምጽ አይደለም ሌሎች ሰዎች የሚሰሙት አይደለም። ለምን እኔ ጋር ሲደርስ በዚህ ይሄ ቦን ኮንዳክሽን አላ በዚህ በራሴ በኩል አልፎ ነው የሚመጣው ድምጹ። ለሰዎች ሳወራ ግን ቪዲዮ ግን ሪከርድ ሳደርግ ድምጼ በአየር ውስጥ አልፎ ስለሆነ ሁለቱ ይለያያል። ስለዚህ ምቾት እንዲሰጠን የምናወራበት ድምጽ ወይም ለመጀመሪያ ጊዜ ሪከርድ አድርጋችሁት ወይኔ ድምጼ እንዲህ ነው እንደምሰማ መስሎኝ ያልወደውም ምን ያልወደድኩትም እንዲህ ነው እንደማወራው ምናምን ካላችሁ ደጋግሙት ብራዘር። ለምን ሰው በዛ ነው የሚረዳ ማለት ነው። እሱን ስደጋግሙትና ስትሰሙት ምቾት እየሰጣችሁ ይመጣል። እንደዚህ አይነት የኮሙኒኬሽን ቲፖች እና እንዴት ንግግራችሁን የተሻለ ማድረግ ትችላላችሁ የሚለውን መማር የምትፈልጉ ከሆነ ይሄ ትክክለኛ አካውንት ነው ለእናንተ። ፎሎ በማድረግ ቤተሰቡን እወዳችኋለሁ።